እኮ ተሳቀቅኩ። ሌላ ሰው በጠራኝ ቁጥር አንተ የጠራኝ እየመሰለኝ ነው። ተሳቅቄ ሞትኩ። ይኸውልሽ ቀሽቷ ከዚህ ከወጣው ነው ምርኩዝን ነው የማገኛቸው። ከዛም ደግሞ እሰርቃለሁ። በዛው ላይ ደግሞ መቃሙ፣ ማጨሱ፣ መጠጣቱም ይቀጥላል። ስለዚህ እዚሁ አንቺ ጋር ደቀስ ብዬ አንቺ ባይሻል ብዬ እኮ። አንተ ግን በቃ ሰበብ አታጣም አይደል? እኔ አንቺን ማስደበር አልፈልግም። ለዛ ነው እዚህ ደቅ ብዬ ያሉት። እሺ ምን ላምጣልህ? ያው እዚህ ከገባሁ እኮ 3 ለስላሳ ጨረስኩኝ። ያው ቢራ ቢሆን ደግሞ ደስ ይለኛል። ግን እርሶ ደግሞ እንደዚህ ነገር ብዙም አይመቹት። እንደሱ ከሆነ አርፈህ ተቀመጥ። በጣም አመሰግናለሁ። ምን አባት ፈልጉ ነው ዳን ያዛት? አግብተሻል? ካላገባኝ ታገባኝ? ጭራሽ ሳቀችለት እኮ። ቆይ እኔ ሳሚ አላውቅኝም። ምን እያደረክ ነው እንዴ? ሳሚ ምን እያደረክ ነው? እሱ አንቺን አይመለከትሽም። ምን እያደረክ ነው? ምንስ ማድረግ አንተ ምን አገባህ? እሺ አልቀቃት። አለቃት ሳይሆን እስር ቤትም ልገባ እችላለሁ። ቆይ ይሄን ያህል ምን ተፈጥሮ ነው? ያ የተረገመ ሳሚ ነዋ። እንደው በምን ቀን ነው ከዚህ ልጅ ጋር የተዋወቅኩት? በማርያም ምን ተፈጥሮ እንደሆነ እባክሽ ተረጋግተሽ ንገሪኝ። ሰላም ነው። የምሰራበት ካፌ መጥቶ ከሰው ጋር አልተጣላ መሰለሽ? በዛ መሀል በጣም ብዙ ዕቃ ነው የተሰበረው። ታዲያ እሱ በሰበረው አንቺ ለምንድነው የምትከፊው እንዴ? ማናጀሯስ ምን ነካት? ማናጀሯማ ምን ታርክ? እኔ ነኝ እንጂ ጥፋተኛ። አንቺ ምን አደረግሽ? ሲያቀብጠኝ ከሱ ጋር አስተዋውቂያት ነው። ማንን? ያንን ሌባውን ልጅ እኮ ካለቃሽ ጋር እየመጣ ተዘፍዝፎ ሲውል እንዳይደብራት ብዬ ሁሉንም ነገር ነገርኳት፣ አስተዋወቅኳት። እንዴ አንቺ ልጅ ግን ከሱ ልጅ ጋር ያለሽ ግንኙነት ምንድን ነው? ሀና አሁን እኔ ሊያስጨንቀኝ የሚገባው እሱ ነው እንዴ? ግራ አጋባሽኛ። በጣም ተጨነቅሽለት እኮ። እሺ ቆይ ምን ማድረግ ነበረብኝ? ለራሱ ንገሪውና ራሱ ይክፈል። እንዴ እሱ በሰበረው ቃል ለምን አንቺ ራስሽን አደጋ ውስጥ ትከቻለሽ? ብነግረው እኮ መክፈሉን እየሸተተኝ ነው። እኔ እኮ እፈልግሃለሁ ስትይኝ ናፍቄሽ የጠራሽ ይመስለኝ እኮ ነበር እንደዚህ እየበረርኩ የመጣሁት። አዎ አልናፈቀኝም። እና እንደዛ ከሆነ ማታ አይደርስም ነበር? ማታ ረጅም ጊዜ ልናወራ ስለምንችል ላለመጨቃጨቅ ነው አሁን የፈለግኩ። እሺ ምንድን ነው? ሱቅ ምንድን ነው የተፈጠረው? አልገባኝም። አሴር ሱቅ ምንድን ነው የተፈጠረው እያልኩ ነው። ኧረ አንቺ ተረጋጊ። ምንም ነገር አልተፈጠረም። አትዋሽ። እውነቴን ነው፣ ምንም ነገር አልተፈጠረም። አሴር አትዋሽ አልኩህ እኮ። ኪድዬ እኔ የምሬን ነው። ምንም የተፈጠረ ነገር የለም። ልሄድ ነው። ሳናወራ እየዋሻኝ እንዴት ነው የምናወራው? እኔ ምንም ነገር አልዋሸሁሽም። እውነቴን ነው፣ ምንም ነገር አልተፈጠረም። እውነቱን ለማወቅ ዝግጁ ስትሆን እናወራለን። አንቺ አሁን ግራ እያጋባሽኝ እኮ። ትሰማኛለህ አሴር? እኔ ወደፊት የሚራመድ እንጂ ኋላውን እያሰበ ወደ ኋላ የሚቀር ወንድ ማግባት አልፈልግም። እኔ ነገሩ ግራ እየገባኝ ነው። ምንድን ነው? አውቆ የተኛም ቢቀሰቅሱት አይሰማም ነው ነገሩ። ሰላም ለእናንተ የሆነ ውድና የተከበራችሁ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማን ይዘንላችሁ መጥተናል። ሀኒቾ ከመዝሙር ጋር ስላያት በጣም ታናዶ እንዴት ጆሮ ላይ ትደርብበታለሽ? እኔ እኮ አንቺን ለማጽናናትና ፋየው ልከው ነበር የመጣው፣ አንቺ ግን ገኔላ ወንድ ጋር ቁጭ ብለሽ ታወሪያለሽ ብሎ ክፉ ነገር ተናግሯት ወደ ወጥቶ ነበር። ሀናም ተከትለው ሂዳ ለምንድነው እንደዚህ ያልከው ብላ ጠየቀችው። እሱ ግን እየቀለደ እንደሆነ ነገራት ማለት ነው። ያው ፋየው በጣም ከፍቷታል፣ ደብሯታል ስላለኝ ላዝናናሽ ብዬ ነው እንጂ አንቺ ልብ ኑሮሽ ጆሮ ላይ እንደማደርቢበት አውቃለሁ አላተኝ። እሷም እኔ ደግሞ የእውነት ክር መስሎኝ እኮ ልቤን ቀጥ አደረገው ምን አይነቱ ነው ብላ ቀለደችው ማለት ነው። እናም ታምቹ የምሩን ሳይሆን አውቆ እየቀለደና እሷን ለማዝናናት ያደረገው ነገር እንደሆነ ነግሯታል ማለት ነው። በሌላ በኩል ሰላምና ሳሚ በዛሬው ክፍል እንግዲህ ሳሚ ምንም አይነት ሱስ ነገሮችን አትጠቀም ብላ ማስጠንቀቂያ ስለሰጠችው የእናንተ ጓደኝነት እንዲቀጥል ማድረግ ያለብህ ነገሮች አሉ ብላ ቅድመ ሁኔታዎችን ስላስቀመጠች ከሱ ደግሞ ላለመራቅ ካፌ ውስጥ እየመጣ ቀኑ ሙሉ እየዋለ ማለት ነው። እና እሷ ደግሞ እዚህ ለምንድነው የምትውለው? እኔ እኮ የስራ ቦታ ነው መስራት አለብኝ እያለችው ነበር። እና ምክንያቱንም ነገራት። እኔ ከዚህ መዋል አለብኝ፣ ምክንያቱም ከዚህ ከወጣው እዚህ ቁጭ ብዬ አንቺን ባይሽ ይሻላል እንጂ ከዚህ ከወጣው ብዙ ስህተቶችን እሰራለሁ። ለዛ ነው ያን ስህተት ያለ መስራት ነው ከአንቺ ጋር የምውለው። ስለዚህ አሁን የሚጠጣ ነገር ምን ላምጣልህ ስትለው ሚሪንዳም 3 ጠጥቻለሁ፣ ቢራ ደግሞ እንዳልጠጣ አንቺ ይሄን ነገር አይመችሽም እና
ብታመጭልኝ ምሪንዳ ደስ ይለኛል፣ ቢራ ብታመጭልኝ ደስ ይለኛል አለ። እሷ ግን በጭራሽ አርፈ ተቀመጥ ስትለው ዘወር ብላ ስትሄድ እንግዲህ ካጠገቡ የተቀመጠው አንዱ እጇን ያዛት ማለት ነው። እና በጣም ቆንጅዬ ነሽ፣ ታምሪያለሽ፣ ባላግብተሻል ወይ አላ ብሎ ሲጠይቃት እሷ ደግሞ ባላገባስ እንዳልታገባኝ ነው ብሎ መለሰችለት ማለት ነው። እና ሁለታቸውም እንደዚህ እጇን ጨብጦ ይዟት ሳሚ እያየ ነበር። ምን ፈልጎ ነው ብሎ ተነስቶ ሄዶ ለምን እንደምታናግራት እጇን ልቀቃ ሲለው ባለቃት 8 ዓመት አለ አንተ አይገባህም ብለው በመሀል ተደባደቡ ማለት ነው። እና እነሱ ሲደባደቡ ብዙ የካፌው እቃዎች ተበላሹ። እነሱ በሚደባደቡበት ላይ ተሰባበሩ። እናም ከዚህ በፊት እንግዲህ ሰላምና ቀኑ ሙሉ ቤት እየመጣ ስለሚውል ለማናጀሩ አስተዋውቀው ነበረ ጓደኛዋ እንደሆነ። እናም እሱ የሰባበራቸው ነገሮች ሁሉ በወረቀት ጽፋ ማናጀሯ ይህንን እቃ መመለስ ካልቻልሽ ከስራ መባረር ብቻ አይደለም ለፖሊስ ተናግሬ ያለው እስር ቤት ትገቢያለሽ ብላ በጣም ካቅሟ በላይ የሆነ ገንዘብ ነግራታለች ለሰላም ማለት ነው። ሰላም ደግሞ በጣም ነው የተረበሸችው። ምክንያቱም ያን ሁላ ገንዘብ ከየትም እንደማታመጣው ታውቃለች አይደለም ከስራ መመለስ ይቅርና እስር ቤት ሁላ ልትገባ እንደምትችል በዛ ምክንያት በጣም እያሳሰባትና እያስጨነቃት ይገኛል ማለት ነው። በሌላ በኩል ተምቹን የቀረበችው ልጅ እንግዲህ ከዝግበው ጋር ሌላ ተልኮ እንዳላት ግልጽ ነው። እንግዲህ እሷ ሆን ብላ የሆነ ነገር አጥምዳ ነው እንትና ተምቹ እዛ እዟት ሄዶ እንድተኛ አብራት ያደረው። ከዛም በኋላ ገንዘቡን የሰረቀችው ያን ገንዘብ ደግሞ ወስዳ ለዝግበው የሰጠችው ማለት ነው። እሱ ምክንያቱም ሁለታቸውንም ጆሮንም ሆነ ተምቹንም እየተበቀለ ነው። ምክንያቱም እነሱ ወርቁን ስለወሰዱት ያንን ወርቁን በተዘዋዋሪ እያስመለሰ ነው። ስለዚህ እሱ እየተበቀላቸው መሆኑን እየገባቸው አይመስለኝም። እናም እነሱ ገንዘቡን ይህን ሁሉ ገንዘብ እንደሰጠን ስለማያውቅ የተወሰነውን ወደኛ እንውሰድ ብለው ሁለታቸው ማለት ነው ገንዘቡን ለራሳቸው ቀንሰው ወስደው ነበር። ዝግበው ግን እኔ ተምቹን አውቀዋለሁ ይህን ብቻ አይሰጣችሁም፣ እሱ በገንዘብ ስስት የለበትም ሁላ ገንዘብ ሰጥቷችሁ እናንተ ያስቀራችሁት ነገር አለ። ስለዚህ ህጅ እንደውም እሱን እጠይቀዋለሁ ስንት እንደከፈለሽ ብሎ ሲላተኝ መጨረሻ ላይ ያላትን ሁሉ አሟጣ እንግዲህ ያስቀሩትን መልሰው ሰጥተውታል ማለት ነው። እሱም ለምን እንደዚህ እንደሚያደርጋቸው ምንም ግልጽ አይደለም ማለት ነው። ምክንያቱም እነሱ ገላቸውን እየሸጡ እየወሰደ ገንዘቡን የሚጠቀምበት ምንም ምክንያት ምንም ግልጽ አይደለም ማለት ነው። መጨረሻ ላይ ግን እነሱ የድርሻቸውን ይሰጣቸው ነበር። ሳይሰጣቸው እንግዲህ አባሯቸዋል። ሁለታቸውም አባሯቸዋል ማለት ነው። በሌላ በኩል ሱሴ አብራ ከኤልያስ ጋር እየሰራች ነበር እና ኤልያስ ደግሞ ስትጠገረር ውዬ ገንዘብ ስጠኝና ሄጄ ምግብ ልብላ እያለችው ነበር። እሱ ደግሞ በየቀኑ አይደለም የሚከፈልሽ፣ ይሄ የኔ አይደለም፣ እዚህም የመጣሽው ልትሰሪ ነው እንጂ የእነሱን ገንዘብ እየወሰድሽ ልታባክኝ አይደለም ሲላተኝ ጆሮ ስጣት ብሎ ሀለኝ። ስለዚህ ገንዘቡን ስጠኝ፣ እኔ አልሰጥሽም እየሻለሁ አልሰጥሽ፣ አሁን ደክሞኛል፣ ከቤት ለወጣ ነው ውጭ ብሎ ጆሮዋን ይዞ አንጠልጥሎ ሲወስዳት መንገድ ላይ እንግዲህ ወዘው ሲገባ ከጆሮ ጋር ተገናኙ። ጆሮም አንተ ከዚህ በፊትም እኮ ስጣት ብዬሃለሁ ለምንድነው እንደዚህ የምታደርገው ብሎ ተጮኸበት፣ ተናደደ። እናም ያለውን ገንዘብ ጨምሮም ጨማምሮም ሰጣት ማለት ነው። እንግዲህ ሱሴ በሌላ በኩል ጆሮን እየተበቀለችው ነው ማለት ነው። ምክንያቱም ሀናን ስለሚወዳት በእሷም ምክንያት ጥፊ ስለደረሰባትኝ እኔ ደግሞ አሳይሃለሁ እያለች እሷ እንደ ጠላት ገንዘቡን እየወሰደች እየዘራች የተጠቀመችበት ነው። ጆሮ ደግሞ ስለምታሳዝነው ነው እንደዚህ እያደረገ ያለው። እናም ኤልያስ ምንም ማድረግ አልቻለም። መብት ነው፣ የገዛ ገንዘብ ስለሆነ የፈለገውን ነገር ማድረግ ትችላለህ። እኔ ስለ ደከመኛው መሄድ አለብኝ፣ እራት ልጋብዝ ብሎት ነበር። መሄድ አለብኝ፣ የፈለከውን ማድረግ ትችላለህ ብሎታል። እና በሁለታችሁ መካከል በጣም ብዙ ቅሬታዎችን እየፈጠረበት ይገኛል ኤልያስ። ግን ለነሱ ሲል ያው ከዚህ በፊትም አብረው ጥሩ መጥፎም ጊዜያቶችን ስላሳለፉ ለነሱ ብሎ እየቻላቸው ነው እንጂ ብዙ ስህተቶችን እየሰሩ ይገኛሉ ተምቹና ጆሮ። እነሱ ደግሞ የሄዱበት ሁኔታ ጥሩ እንዳልሆነ ስለገባው ለሀና ሁለታቸውም ያሉበት ሁኔታ ጥሩ እንዳልሆነና በቃ ሊስተካከል እንደሚገባው አንቺ ብቻ ችግሩን አጠይቂኝ፣ ምክንያቱን ግን ሁለታቸውም ያሉበት ሁኔታ ጥሩ ስላልሆነ እባክሽ በተቻለሽ መጠን እንዲስተካከሉ መካሪያቸው እያለ እየነገራት መስሎ ነበረ ከሀና ጋር ወደ ቤተ ክርስቲያን ሄደው ማለት ነው። እናም ሀናም የራሷን ችግር ነግረዋለች። ምክንያቱም እህቷ ብዙ ገንዘብ እንደሚያስፈልጋት ያው ካፌ ተቀጥራ ትሰራ ነበር እና በዛ ምክንያት በተሰበሩት እቃዎች ብዙ ገንዘብ እንደሚጠበቅባትና ብዙ ገንዘብ እንደተጠየቀች ነግረው ነበር። ይህንንም ችግር ሰምቶ ምናልባት በሱም በኩል ሊሆን ይችላል የሰላምን ችግር የተፈታላት ማለት ነው። እንግዲህ ኤልያስ ሲሆን ሌላ ባልታወቀ ምክንያት ቀጥታ ካፌ ውስጥ ሄዶ ፊቱን ሸፋፍኖ ምናምን ገንዘቡን ለጓደኛዋ ለኪዳን
ሰጥቷት ሄዷል ማለት ነው። እና ሰላምንም በተደጋጋሚ ስልክ ደውላ ነይ ብትላተኝ ከዛም ስትመጣ ስለ ሰላምም ገንዘቡን ሰው እንደከፈለላት እና አሁን ወደ ስራዋ መመለስ እንደምትችል ተናግራለች ማለት ነው። እንግዲህ ሰላሚና ያው ከቤት ሄዳ ለሀና ሁሉን ነገር ነግራት ነበረ። በሱ ምክንያት እስር ቤት ልትገባ እንደሆነ ገንዘቡ በጣም ብዙ እንደሆነ ምን ማድረግ እንዳለባት ግራ ገብቷታል። እና ደግሞ ሀና እሱ ለምንድነው ራሱን ችሎ የራሱን ችግር እሱ የማይፈተው ራሱ ይክፈል ብላት ነበር። እሱ መክፈል ይችላል፣ ግን ቢከፍል ሌላ ችግር ውስጥ ገብቶ ነው እንጂ ከየትም አምጥቶ አይከፍልም። ስለዚህ እሱ ገንዘቡን አምጣ ማለት ለሱ ምንድነው ሌላ ችግር ውስጥ እንዲገባ ማድረግ ነው። ስለዚህ በራሴ መፍታት አለብኝ ብላ ነው ያሰበችው። እና ለሱ በጣም እየተጨነቅሽለት እኮ ነው ታውቆሻል ወይ እያለቻት ነበረ። እናም በጣም ተወደዋለች ማለት አሁን ላይ በጣም እየወደደች ይገኛል። ግን ደግሞ እሱ እየሄደበት ያለው ነገር ሰላምን እያናደዳትና እያበሳጫት ነው ከቀን ወደ ቀን። እና ሰላምንም በተደጋጋሚ ስልክ እየደወለላት ነበር። እሷ ደግሞ ስለተናደደችበት ያን ሁሉ ነገር ካደረገ በኋላ ስለተናደደችበት ስልክ እያነሳች አይደለም። እናም ቀጥታ ከቤት ድረስ መጥቶ ከቤት ገብቶ ነው ያገኘችው። አንተ ግን እንዴት አይነት ደፋር ነው! ሁሉ ድፍረት ከየት ነው ያገኘው? ጭራሽ ደግሞ ከቤት ትመጣለህ ብላ መጨረሻም እንግዲህ አባረዋለች። እሱ ደግሞ ይቅርታ እየጠየቃት ነው ማለት ነው፣ የሰራውን ስህተት አምኖ። እናም ጆሮና ተምቹም የገቡበት ነገር በጣም በጠላት ተከበዋል ማለት ነው። ሱሲም እየሄደች በተደጋጋሚ እንግዲህ ለዝግበው እየነገረችው ነው ስለ ጆሮ፣ ጭራሽ ስለ ሀናም ነግረዋለች። እሱ ደግሞ ጆሮ አሁን የደካማ ጎንህን አግኝቼዋለሁ አለቅህም እያለ እየዛተበት ይገኛል። እንግዲህ በሀና በኩል መጥቶ ሊበቀለው ይመስላል። በጣም ከባድ ነገር ነው። ጆሮ ደካማ ጎኑና የሚሳሳለት አንድ ነገር ሀና ናት። በሱ ከመጣበት በጣም ከባድ ነው የሚሆነው። እናም ያው ጆሮም ሆነ ተምቹ ጠላቶቹ እንደሆኑ